ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ አለው። እንግዲህ ዛሬ መጣሁትኝ ትላንትና ማይቻለሁ ዛሬ ማይቻለሁ የትንሳኤው ሁኔታ ግርም ብሎኛል እና አንድ ደግሞ ለየት ያለ ነገር እነሱ ቤት አይቻለሁኝ። እንግዲህ እኔ አሁን ከሱ ልጀምርላችሁና ለየት ያለ ነገር አየሁኝ ካልኳችሁ ነገር ልጀምርላችሁና አራስ እንግዲህ እኔ ብዙ አራስ አይቻለሁ። ገላ መታጠቢያ ቀን አለ፣ ገንፎ የሚበላበት ቀን አለ። ይሄ ትክክል ነው። ግን በቅጠላ ቅጠል ታሽቶ የሚታጠብ አራስ አላየውም። ባህልም ከሆነ እናንተ መታቁም ከሆነ ያው እኔ ተሳስቻለሁ ማለት ነው እና ብታሳውቁኝም ደስ ይለኛል። ገንፎ የሚበላበት ቀን አለ፣ አራስ ገላዋን የምትታጠብበት ቀን አለ። ይሄንን አውቃለሁ። ግን በቅጠላ ቅጠል ታሽቶ መድፋት ምናምን ነገር ይሄንን አላውቅም። ሌላው ነገር ደግሞ በጣም የገረመኝና ያሳዘነኝ አሁን እቺ ሴትዮ ሁላችንም ስንፈርድባት የነበረ ያው በጸባይዋ በምትሰራው ስራ ትንሱን እንደዛ በማድረጓ በቃ ሁላችንም ወቅሰናት ተናግረናት ነበረ። እውነት ለመናገር በተለይ እንደኔ የተናገራት የለም እቺን ያላዛርን እናት። ግን ሴትዮዋ ሁሉን ነገር አምና ጥፋተኛ እንደሆነች አምና ይቅርታ ጠይቃ ትንሱን ብቻ አይደለም እኛን ሁሉ ይቅርታ አድርጉልኝ እንደዚህ አይነት ነገር ደግሜ ያላመጣም ብላ ይቅርታ ጠይቃ ያው በመከራ ትንሳኤ ይቅርታ ተቀበለቻት። እግዚአብሔር ይስጣት። መውለጃዋም ቀን ደርሶ ስለነበረ እኔም ደግሞ ይቅርታ ታድርግልኝ ብላ ይቅርታ ተጠያየቁ። እንግዲህ ከይቅርታ በላይ ነገርን የሚፈታ ከይቅርታ በላይ ችግርን የሚፈታ ምን አለ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ይሄን ያህል በጣም የገረመኝ ደግሞ የገንፎ የትላንትን ነው ማለት ነው። ሁሉም ተሰብስበው አሻሻ ገዳሜ ሲሉ ሲበሉ ሲጠጡ ቡናቸውን ምን ሲሉ እሷ የለችም። ማርያምን በጣም የተሰማኝ እውነት የፈለገ ሰው ቢያጠፋ የፈለገ እንደው ሺህ ጥፋት ቢያጠፋ እንደው ጠላትም እኮ ምን ነው እናቴ መቼም የተጣላ ጎረቤት ራሱ እኮ እንኳን ስጋና ስጋ ሆነ እነሱ ተዛምደዋል፣ ስጋ ሆነዋል አይደል እንዴ? ጎረቤት ተጣልተው እንኳን በደስታ ጊዜ እኮ እና ኑ ምናምን ይባባላሉ፣ ዝም አይባባሉ ማለት እንዴ? እኔ ይሄንን ነው የማውቀው። ይሄን ያህል ጠላት አድርጋት በሯን ዘግታ ቁጭ ብላለች በሚል ሐሳብ ዘግታ ቁጭ ብትልስ አንኳኩምና ከፍተው ነይ ከኛ ጋራ ተካፈይ፣ ነይ ከኛ ጋራ ደስታችንን ተካፈይ አይሉም? በጣም ያናድዳል። ማርያምን ነው ከጀርባ ከካሜራ ጀርባ ሆና ነው። እኔ ምናቸውም አይታወቅም። ማርያምን እውነቱም ሐሰቱንም መለየት አቅቶናል። ግን ያየነውን እንናገራለን እና በጣም የገረመኝ ሁሉም ተሰብስበው እንደዛ ሲበሉ ሲጠጡ እሷ የለችም። እንደገና ደግሞ ልጅቷን አትቀፊ ለምንድን ነው አታቅፋት እንዴ? አባዬ አባቴ እያለች የምጠራው ልጅ ባሌ ብላ የምጠራው ባሏ እኮ የእሷ ዛሬ ልጄን እንዳታቅፊ የምትላት ሴትዮ ልጅ ነው እኮ እንዴ። ትንሱ ታበዛዋለች። ሲጀመር ይቺ የአራስም ወግ አታውቅም። እውነት ለመናገር ቁስሏ አስመሽ ደረቀላትና ነው ካልጋ ላይ ጠጥ ብላ ተነስታ ሳሎን ድረስ ሄዳ ለነገር እንዴ። ለነገሩ እሷ እኮ ተናግራለች ትላንትና ከምንም አራስነቴ ከምንም ነገር አላስተጓጎለኝም ብላለች። ይሄ ማለት እንግዲህ ያው ተነስታ ቪዲዮዋን እየሸቀለች ነው፣ ስራ እየሰራች ነው ማለት ነው። እንደዚህ ደግሞ በሽታ ያመጣል በኋላ ላይ ማለት ነው። በሽታ ያመጣል። ቁጭ ብላ ቁስሏን ማስታመም ገና አራስ ናት አይደል እንዴ? የፈለገ ነገር ቢሆን እንዴ ወገቧን መጠገን የምን የፈለገ ነገር ቢሆን ትልቅ ሰው ናት እጅ ሴትዮ። አጠፋች። ሁላችንም በምታደርገው በሰራችው ስራ አዝነናል፣ ተናግረናል። ሁላችንም ዝም ያላት የለም። እውነት ለመናገር ደግሞ ከይቅርታ በላይ ምንም አይነት ነገር የለም እንዴ። ጭራሽ እኔ አይደለሁም እናቴ ናት እናቷንና ያላዛርን እናት ለማያያዝ ጭራሽ እኔ ያገባኝም እናቴ ናት ትላለች። እናቷ እቺ ምስኪን ምንም የማታውቅ ለራሷ ስትናገር እንኳን አንደበቷ ቃሏ እንኳን የማይሰማ ማርያምን እሷን ሴትዮ እናቷን ከዚች ከሴትዮዋ ጋር ልታያያዝ
በምን አቅሟ ነው የመድኃኒትን ያላዛርን እናት ምላስ የምትችለው? የትንሳኤ እናት እንዴ ነገሯን የምትሸከሙ የፈለገ ነገር እኔ እችላታለሁ፣ የፈለገ ነገር በቃ እኔ መልሳታለሁ ምንም ቢባል እኛ ስጋ ነን፣ ማርያምን ስጋ ነን እንዴ ይሰማናል፣ አንችልም እንዴ እኛ ምን ፈጣሪ ነን? ኢየሱስ ክርስቶስ ነን እንዴ በዚህ ጋር ሲመቱን በዚህ ጋር ድገመን ብለን የምንሰጥ እንዴ? እኛ ይሰማናል። ስለዚህ አይቻልም፣ ሰው ነን። እኔ መልሳታለሁ ቢባልም ምንም የፈለገ ነገር ቢሆን ሰው ነን። መቼም መርፌ ምላሷን አምጥታ ጠቅ ስታረግባቸው ዝም አይሉም። ሴትዮዋ ይሰማቸዋል። እንደውም በዚህ ሰዓት ነው ብጥብጥ የሚጀመረው። ስለዚህ ዛሬ ደግሞ በጣም ያናደደችኝ ወይዘሮ ትንሳኤ እኔ ወገቧን እንኳን አታስርም እንዴ? ምን አይነት እንጣጥ የዘንድሮ ነገር እንደው በእውነት እንዴ! ይቺ ሴትዮ ምንም ነገር ቢሆን እናት ናት፣ አያትም ናት። ባሏን አባቴ አባዬ እያለች እያቀፈች እየተኛች እናትየዋን በስራዋ አይደለም ትንሳኤ ሁላችንም ጠልተናት ነበረ። ግን ደግሞ ይቅርታ ጠይቃለች። ከይቅርታ በላይ ምንም አይነት ነገር የለም። እንደውም በጣም ትልቅ ሰውና ጥሩ ሰው ስለሆነች ነው ይቅርታ የጠየቀችን፣ እኛንም ትንሳኤንም ቢሆን ማለት ነው እንዴ። ዛሬ ተነስታ እንዳታቅፊያ ትተኛበት ምናምን አሁንም በደለች ይልትና አይን አይቶ ልብ ይፈርዳል። እኛ ዝም ብለን እኮ ሰውን አንናገርም። አንዳንዶቹ ተነስተው ፎቶ ቢዘቀዝቁም ፎቶ ቢሰቅሉም ዝም ብለው አይደለም። እውነት ለመናገር ያ እኔ ባልደግፈውም ይሄ ፎቶ መዘቅዘቁ ምናምን ባልደግፈውም ያው ከሚደረገው አንጻር ተነስተው ነው። ስለዚህ ትንሳኤ ዛሬ ተነስታ ልጄ ትተኛበት ልጄን እንዳታቅፋት ምናምን ነገር ከፈለገች ትሂድ። የእሷን እናት አላዛር ተነስቶ ትሂድ እናትሽ ቢላት ትወዳለች። አንዳንዴም እኮ ታበዛዋለች ትንሳኤ። አንዳንዴም ብቻ ሳይሆን ታበዛዋለች። ጨቅጫቃ ነገር ናት። ሰው እንዴት አራስ ሆኖ አርፎ አይተኛም? ለነገር ቱግ ብላ ሴትዮዋን ይሂድ አለች። በቃ እንደውም ብትሄድ ይሻላታል። ቤት አላት፣ ልጆች አላት። ይቅርታ ጠይቃለች። የእውነት ይቅርታ ጠይቃ ነው የምትሄደው። ስለዚህ መንገዷ ሁሉ የቀና ነው የሚሆነው። ይቅርታ ጠይቃለች። ትንሳኤ ባለጌ ሆና አልሰማለቻት እንጂ ጭራሽ እናቷን ከአማቿ ጋር ለማገናኘት እኔ አይደለሁም እናቴ ናት ብላ የሆነ ሰበብ ልታደርግባቸው እኚህ ተናግረው እንኳን ቃላቸው የማይሰማን እናት ከዚች ከሴትዮዋ ጋር ልታጣምድ እና በጣም ታበዛዋለች። ማርያምን ይሄን ያህል ባይተዋር ናት እንዴ? ስንት ሰው ተሰብስቦ ጎረቤት ተጠርቶ ገንፎ ሲበላ እሷ ያልተጠራችባት ምክንያት ምንድን ነው? የፈለገ ነገር ቢሆን እናት ናት። ማልቀስም የለባትም። እሷ ታሳዝናት፣ እሷ ትጉዳት። ትንሳኤ ልጅ ናት፣ ትጎዳ ማለት አይደለም። ግን ደግሞ ሁሉም ነገር ገደብና ልክ አለው አይደል እንዴ? አሁን ሰው አራስ ቤት ሆኖ ሰው እንኳን አራስ ቤት ለነገር እንደው በስመ አብ ፊት ብሎ በር ላይ ሳሎን ለነገር እንዴ! በጣም እኮ ነውር እኮ ነው። እውነት በጣም ነውር ነው እንዴ! ልጅቷን ለምን ታቅፈተች? ትቀፋታ? እውነቷን እኮ ነው። አንዳንዴ ያላዛር እናት እብድም ብትሆን ለፍላፊ ብትሆን የምትናገረው ነገር እውነት ነው። ደሜ ናት፣ የልጄ ልጅ ናት፣ አቅፋታለሁ። እውነቷን ነው እንዴ! ለምን ደግሞ አታቅፋት? ጉድፈላ። ኧረ ትንሳኤ በጣም ታበዛዋለች። በጣም ተጨማልቃለች። እውነት ለመናገር ማርያምን እንዴ! ሁሉም ልክ አለው፣ ሁሉም ስነ ስርዓት አለው። እንዳራስም ያድርጋት፣ አቀማመጧንም ታስተካክል። ሰውነቷ ገና ቁስል ነው። ምንድነው የሚያበረጋግዳት እንደዚህ ከአልጋ ምንጠጥ ብላ እየተነሳች ለነገር ሳሎን ድረስ የምትሮጠው እንዴ? ጉድፈላ። ሰው እኮ የፈለገ ነገር ቢሆን በትልቅነቱ በእናትነት በአባትነት ትልቅ ሰው በመሆኑ ራሱ መከበር አለበት አይደል እንዴ? ምንድነው እሷ እንደዚህ እንትን የምትለው? እና ዋና ነገር ደግሞ የቅጠሉ ነገር ምንድነው? እስቲ የቅጠሉን ነገር እውነት ለመናገር በሌላ ነገር አስቤው አይደለም። ይሄ በኮተታ ኮተት ምናምን አስቤው አይደለም። ግን ይደረጋል ወይ አለ ወይ እኔ አላቅም። የእውነት እናንተ ካወቃችሁ እስቲ የምታውቁ አዎ በሉ። እና ይሄም አንደኛ ነገር ስለገረመኝ ነው። ሁለተኛ ነገር ደግሞ ልጅቷ ትተኛበት አትቀስቅሷት፣ አትጩሁ ምናምን ነገር። እሷ ናት እኮ ነገር እየቆሰቆሰች ነገር አላብርድ ብላ ይቅርታን ማታቅ ልጅ